ከ30 ሺህ በላይ የፖሊስ የሚሊሻ የአድማ ብተናና የልዩ ኃይል የቀድሞ አባላትን ወደ ግንባር ለማንቀሳቀስ ዝግጅት እየተደረገ መሆኑን ከአማራ ክልል አካባቢ የወጡ መረጃዎች ገልጸዋል። በህወሓት ወደ ድንበር አካባቢ ተጨማሪ ኃይል ማስጠጋቱን እንዲሁም ደግሞ ያለውን ወታደራዊ ፈሳድና ዝግጅት ተከትሎ የአማራ ክልል ሚሊሻ ኮሚሽን ይህን ያክል ኃይል ሊያንቀሳቅስ ዝግጁ መሆኑን የሚገልጹ መረጃዎችን ጨምረው ይሄ ኃይል በመከላከያ ስር ሆኖ በተለያዩ ቀጠናዎች ግዳጅ ይገባል ነው የተባለው። በኮረም ቀጠና ዋግኽምራ ዞን በዋጋ በርገሌ እንዲሁም ደግሞ በራያ ቆቦ በተለያዩ ቀጠናዎች ከትግራይ ጋር አማራ ክልልን በሚያዋስኑና በአፋር ግንባሮች እንደዚህ በመከላከያ ስር ስምሪት ይሰጠዋል ተብሏል። ይህ እንግዲህ በአጠቃላይ በሰሜን ኢትዮጵያ ያለውን ሌላ ተጨማሪና አዲስ ውጥረት የሚያሳይ ነው። እንግዲህ ሩብ ሚሊዮን ሚሊሻ ሰልጥኖ በአማራ ክልል ከፋኖ ጋር በሚደረገው ውጊያ እየተሳተፈ ነው የሚገኘው። በዚህም በርካታ የሚሊሻ ኃይል ጉዳት አስተናግዷል። አሁን ደግሞ ከህዝባዊ ፖሊስ ጭምር የተውጣጣ ኃይል ወደ ግንባር እንዲንቀሳቀስ ታዟል። ይህን ጨምሮ ዛሬ በድሮን የታገዘ ውጊያ ነው በአማራ ክልል በተለያዩ አካባቢ ሲደረግ ዋለው። በሸዋ በወሎ ቀጠና እንዲሁም ደግሞ በተለይ ሰሜን ጎንደር ሰሞኑን ተደጋጋሚ ውጊያ በነበረበትና ስልታዊና የሽምቅ ውጊያዎች እየተደረጉበት ባለው የሰሜን ቀጠና በዳባት ቀጠና አዲስ መረጃ ይዣለሁ። እሱንም አደርሳችኋለሁ ከግንባር መረጃዎች። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንዲሁም ደግሞ ዓለም አቀፍ መነጋገሪያ የሆነው የትግራይ ፖለቲካ ነው። አሁን በዋናነት የተባበሩት መንግስታት ድርጅትን ጨምሮ የአውሮፓ ህብረት፣ የአሜሪካ የውጭ ጉዳይ እንዲሁም ደግሞ ሌሎች የሰብአዊ መብት ድርጅቶች በትግራይ ያለውን አጠቃላይ ሁኔታ በተመለከተ የተለያዩ መግለጫዎችን፣ ማሳሰቢያዎችን አፍሪካ ህብረትን ጨምሮ እያወጡ ነው የሚገኙት። እንግዲህ ከባለፈው ሚያዝያ ታደሰ ወረደ ከተባረረና ደብረጽዮን ወደ ስልጣን ከመጣ በኋላ ያለው አጠቃላይ የፖለቲካ ወታደራዊና የኃይል ሚዛን መለወጡን እንዲሁም ደግሞ ቀጠናዊ ሁኔታዎችን ጨምሮ የእነዚህ የዓለም አቀፍ ምዕራባውያን ተቋማት ጉዳዩ ያሳስበናል እያሉ ነው የሚገኙት። ከዚህ ጋር በተያያዘ መረጃዎችን አደርሳችኋለሁ። የመጀመሪያ መረጃ የማደርገው ይህንን ነው። በትግራይ ክልል ላለፉት 29 ቀናት ያለማቋረጥ የቀጠለው መጠነ ሰፊ ወታደራዊ አፈሳ እና ግዳጅን ተከትሎ የውትድርና ምልመላ ተከትሎ ዛሬም ተጠናክሮ ቀጥሏል። መግለጫዎች እየወጡ ነው የሚገኙት። ድርጊቱን ተከትሎ የአሜሪካ የውጭ ጉዳይ መስሪያ ቤት፣ የአውሮፓ ህብረት እንዲሁም አምነስቲ ኢንተርናሽናል ከሂውማን ራይትስ ሰዎች ጨምሮ ጠንካራ ትችትና ውግዘቶች እየቀረቡ ነው የሚገኙት። በትግራይ ክልል የተለያዩ አካባቢ የተጀመረው መላው የማህበረሰብ ስጋት ላይ የጣለው ወታደራዊ አፈሳና አስገዳጅ ምልመላ ዛሬም እንደቀጠለ ከየአካባቢ የወጡ መረጃዎች ገልጸዋል። ከየአካባቢ ከሚወጡ መረጃዎች የሚያመላክቱት ባለማጣ ከተማ መጠነ ሰፊ ዘመቻና አፈሳ ለማድረግ ዛሬ በሮች እንዲዘጉ አመሻሹን አፈሳ የሚያደርጉ ታጣቂዎች ዝግጁ እንዲሆኑ ስምሪት ተሰጥቷል። በሃይማኖት ተቋማት፣ በመስጊዶች፣ በአብነት ትምህርት ቤቶች፣ በዩኒቨርሲቲ መምህራንና በሌሎችም ተቋማት ላይ አፈሳው እንግዲህ ይደረጋል እየተደረገም ያለው የጉልበት ሰራተኞች በወርቅ ቁፋሮ እንዲሁም በሌላ የግንባታ ስራ ላይ ያሉ ጭምር እየታፈሱ እየተወሰዱ ነው። አፈሳው በክልሉ ብቻ ሳይወሰን ከትግራይ ውጭ በሚገኙ በሱዳን የሚገኙ መጠለያ ጣቢያዎች ላይም እንደዚሁ አፈሳዎች ቀጥለዋል። በካምፖች ላይ ባሉ ወጣቶች ላይ ጭምር እየተካሄደ ነው ይህ አፈሳ የሚገኘው። ከተማውን ጥለው ወደ ገጠር በረሃማ አካባቢ ሲሸሹ ወጣቶች በቡድን ተደራጅተው ራሳቸውን ለመጠበቅ የሞከሩ በርካታ ወጣቶችም ተይዘው ተወስደዋል። በተመሳሳይ ሁኔታ ከመቀሌ ወደ አዲስ አበባ በትራንስፖርት እንቅስቃሴ የሚያደርጉም ከአውቶቡስ እየወረዱ ወደ ማሰልጠኛ እንዲወሰዱ እየተደረገ ነው። የሰብአዊ መብት ተሟጋች ሁማን ራይትስ ዛሬ ሰኔ 29 ባወጣው መግለጫ በትግራይ ክልል ያለውን አጠቃላይ ሁኔታ በተመለከተ ይህንን አውግዟል። እድሜያቸው ከ15 ዓመት በታች የሆናቸው ታዳጊዎች ጨምሮ በሲቪሎችን በማገት በኃይል በመልመል ዓለም አቀፍ የሰብአዊ መብት ሕግጋት እየተጣሱ ነው በትግራይ ሲል ነው በአስቸኳይ ይሄ ድርጊት እንዲቆም ሂውማን ራይትስ ዎች እያሳሰበው። ይህንን በተመለከተ እንግዲህ ሂውማን ራይትስ ዎች ያወጣው መግለጫ ላይ ዋና ዋና ነጥቦችን ወደ እናንተ ላድረስ። በአፈሳና ግዳጁ የተጀመረው ከሚያዝያ ጀምሮ ነው የሚለው ሂውማን ራይትስ ዎች ይህ ድርጊት በክልል ውስጥ ከፍተኛ ፍርሃት ድባብ መፍጠሩን የገለጸው የአፍሪካ ምክትል ዳይሬክተር ሊቲሻ ባደር የትግራይ ባለስልጣናት የግዳጅ ምልመላውን በአስቸኳይ እንዲያቆሙ አሳስቧል። ይህ ማለት እንግዲህ የሁማን ራይትስ ዎች ዳይሬክተር ማለት ነው። የሰብአዊ መብት ተሟጋች የሁማን ራይትስ ዎች ባወጣው አዲስ ሪፖርት በትግራይ ክልል ከሚያዝያ ወር ጀምሮ መጠነ ሰፊ ህገወጥ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን ይፋ አድርጓል። ድርጅቱ ካነጋገራቸው የዓይን እማኞች እና ከተመላሾች ባገኘው መረጃ መሰረት ምልመላው የቀድሞ ተዋጊዎችን፣ የቀን ሰራተኞች፣ የወርቅ ማዕድን ቆፋሪዎችን፣ እድሜያቸው ከ15 ዓመት በታች የሆኑ ታዳጊዎችን ጭምር ያካተተ ነው። ድርጊቱ የሚፈጸመው በመንገዶች ላይ፣ በገበያ ቦታዎች እንዲሁም በምሽት ቤቶች ወደ መኖሪያ ቤታቸው በሚሄዱበትና ዋና ዋና መንገዶችን ፍተሻ በማድረግና መንገዶችን በመዝጋት ነው። ለወታደራዊ አገልግሎት እምቢተኛ የሆኑ ወጣቶች ቤተሰቦችን በምላሹ ያለ ምግብና ያለ ውሃ በአስተዳደር ቢሮዎች ውስጥ ታስረው እንደሚቆዩ ሪፖርቱ ገልጿል። በሌላ በኩል የትግራይ ክልል ገዥ ፓርቲ ህወሓት በሰኔ ወር ወታደራዊ አገልግሎት ግዴታ
የሚያውጅ የሚያስገድድ አዋጅ ማውጣቱንም በተመለከተ አብሮ ሪፖርቱ ይዞ ወጥቷል። የህወሓት ቃል አቀባይ የግዳጅ ምልመላ መኖሩን አስተባብለው ምልመላው በፈቃደኝነት ላይ የተመሰረተ ነው የሚል ምላሽ ለሂውማን ራይትስ ዎች እንደሰጡት ጨምሮ ገልጿል። ይህ የግዳጅ ምልመላና ዘመቻ የተጠናከረው የፌዴራል መንግስትና የህዝባዊ ወያኔ ሓርነት ትግራይ ህወሓት ግንኙነት በድጋሚ ወደ ውጥረት በገባበት ወቅት መሆኑን ዓለም አቀፍ ትኩረትና አሳሳቢ እንደሆነ ነው የተገለጸው። ህወሓት በሰኔ ወር መጀመሪያ ላይ ወታደራዊ ክተት የሚያስገድድ አዋጅ ያወጣ ሲሆን አዋጁን ለሚቃወሙ ወይም ደግሞ ምልመላ ለሚያደናቅፉ እስከ 25 ዓመት የሚደርስ ጽኑ እስራት ያወጣል ይላል ሪፖርቱ። ሂውማን ራይትስ ዎች የአፍሪካ ህብረት እና የተባበሩት መንግስታት ድርጅት በጉዳዩ ላይ አስቸኳይ ምርመራ እንዲያደርጉና ዓለም አቀፍ ማህበረሰብ በትግራይ ባለስልጣናት ላይ ግፊት እንዲያደርግ ጥሪ አቅርበዋል። ይህን ያጋሩት መረጃ በትግራይ ክልል አሁን ላይ ስላለው ወቅታዊ ሁኔታ ውጥረት፣ ስለ ኃይል ምልመላና አፈሳን በተመለከተ ሪፖርቶችን በማሰባሰብ ነው። እንግዲህ ሂውማን ራይትስ ዎች ይህንን ሪፖርት እያጋራው ወደ ሌሎች ትግራይን የተመለከቱ መረጃዎች ይሄዳሉ። የትግራይ በነ ደብረጽዮን ትይዩ በፌዴራል መንግስቱ የሚደገፈው የትግራይ የነጌታቸው ረዳ ታጣቂ ኃይል በዛሬ ታጣቂዎችን ስለማስመረቁ ነው መረጃዎች የገለጹት። በጠለምት ቀጠና በተሰጠው ካምፕ አሞራ በሚል ሶስተኛ ዙር ሰልጣኞችን አስመርቋል። በዚህ ወታደራዊ ምርቃት መርሃ ግብር ላይ የተገኙ የታጣቂ አዛዦች በቅርቡ እነ ደብረጽዮንን እንደመሳለን የሚል ንግግር ማድረጋቸውም ተገልጿል። በምረቃ ስነ ስርዓቱ ላይ የተናገሩት አባዲ ግርማይ የሚባሉ ወይም ደግሞ ሮንሰል የተባለ በቅጽል ስሙ የሚጠራ ሰው እንደሆነ መረጃዎች ገልጸዋል። የአስገዳጅ ምልመላና ፈሳን ህዝብ ተቃውሞ በመቀሌ እየቀሰቀሰ ነው የሚገኘው። ወጣቶቹን በኃይል ለመመልመል ለማፈስ የሞከሩ የህወሓት ታጣቂዎች ላይ ህዝቡ መንገድ በመዝጋት መኪኖችን በድንጋይ መሰባበሩና ህዝብ ለተቃውሞ አደባባይ መውጣቱን መረጃዎች ገልጸዋል። መይሊ ተብሎ በሚጠራ ቦታ ደግሞ በሽሬ ቀጠና ወጣቶችን ለማፈስ የተንቀሳቀሱ ታጣቂዎች ላይ የአካባቢ ወጣቶች ያጸፋ እርምጃ በመውሰድ ታጣቂዎቹ ላይ ጉዳት አድርሰዋል። 3 ታጣቂዎች የአካል ጉዳት ሲደርስባቸው አንድ ታጣቂ ደግሞ ህይወቱ አልፏል። የመቀሌ ከተማ ከንቲባ ደግሞ በዚህ ተቃራኒ ዛሬ መግለጫ ሰጥተዋል። ኃይላይ አረጋዊ በትግራይ ክልል ጠንካራ ስርዓት እንዳይኖር ከእውነታው የራቀ መረጃ የሚያሰራጩና የጥላትን ተልዕኮ የሚያስፈጽሙ አካላት ላይ ጥብቅ ምርመራና እርምጃ እንወስዳለን በሚል ማስጠንቀቂያ ሰጥቷል። ከንቲባው በሰጠው መግለጫ የትግራይ ህዝብ አሁን የተጋፈጠው የህልውና አደጋ ለመመከት ከተማ አስተዳደሩ ሰፊ የመከላከያ እቅዶችን ይዞ እየተንቀሳቀሰ መሆኑን ገልጾ ማንኛውም የትግራይ ተወላጅ የሀሳብ ልዩነት ቢኖረውም በአሁኑ ወቅት ከመከፋፈል እንዲቆጠብ አሳስቧል። ወጣቶቹ አቅማቸውና እድሜያቸው የሚፈቅደው መሰረት ከትግራይን መከላከያ የታጣቂ ኃይል ስራ እንዲቀላቀሉና እንዲሳተፉ ጥሪ ያቀረበው ከንቲባው በሌላ በኩል የትግራይን ታጣቂዎች ወይም ደግሞ የትግራይን መከላከያ ለማዳከም በውጭ ኃይሎች በተቀናጀ መልኩ የሚንቀሳቀሱ የትግራይን ጥቅም አሳልፈው ለመስጠት የሚሞክሩ አካላት መኖራቸውን በምሬት ገልጾ በእነዚህ ላይ አፍራሽ ኃይሎች ላይ መጠነ ሰፊ እርምጃዎች በትግራይ ውስጥም ከትግራይ ውጭም ይወሰዳሉ ሲል ማስጠንቀቂያ ሰጥቷል። ከዚህ ጋር በተያያዘ የትግራይ ኮሚኒኬሽን ኃላፊ ዶክተር አብርሃም ሀጎስ ዛሬ የትግራይ የሚገኙ መገናኛ ብዙሃንን በመጥራት እየወጣ ያለውን ዓለም አቀፍ የዲፕሎማሲ ጫና እያደረሰ ያለውን ወጣቶች አፈሳ በተመለከተ የሚዲያ ማስተባበልና የአጸፋ ፕሮፓጋንዳ ስራ እንዲሰራ ትዕዛዝ ሰጥቷል። የማህበራዊ ሚዲያ እና የብዙሃን መገናኛ ባለሙያዎችን በማቀናጀት ህዝቡን ቁጣ ለመቀልበስና ህገወጥ አፈሳው እየደረሰበት ያለውን ጫና ለመመከት የማስቀየስ ስራ እንዲሰራና የህወሓት ታማኝ ሚዲያዎች በከተማውና በሌሎቹ አካባቢዎች በመንቀሳቀስ ነዋሪዎችን እያነጋገሩ ዘመቻው በበጎ ፈቃደኝነት ላይ እየተመሰረተ ነው በሚል ታፍሰው የተያዙ ወጣቶችን ጭምር እንዲያነጋግሩ የእነዚህን ቪዲዮዎች እንዲያሰራጩ ትዕዛዝ ተሰጥቷል። ወደ ኤርትራ የሚወስደን መረጃ አስከትላለሁ። በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት የኤርትራ ልዩ ሪፖርተር የሆኑትን መሐመድ አብዲ ሰላም ባኬር የስራ ዘመናቸውን ለተጨማሪ 1 ዓመት አራዝሟል። ይሄ ውግዘትም ድጋፍም ተቃውሞም አስነስቷል። ላለፉት 6 ዓመታት በተባበሩት መንግስታት ድርጅት በኤርትራ ጉዳይ በኃላፊነት ላይ የቆዩት እኚህ ሪፖርተር በኤርትራውያን ዘንድ እጅግ ተቃራኒ የሆኑ 2 መልክ ያላቸው እይታዎችን ሲያስተናግዱ ቆይተዋል። በመላው ዓለም የሚገኙ ተቃዋሚ ኤርትራውያን እሳቸውን በየዓመቱ በጄኔቫ የሚያቀርቡትን ሪፖርት በሀገራቸው ውስጥ ያለውን ስቃይ፣ ግፍና ሰቆቃ ለዓለም የሚያሳይ ብቸኛው መተንፈሻ መንገድ አድርገው ሲቆጥሩት፣ በሌላ በኩል ደግሞ የኤርትራ መንግስት ሪፖርተሩ በተደጋጋሚ ሲዘልፏቸው ቆይተዋል። አስመራ እኚህን ግለሰብ ካደጉ ሀገራት በሚሰጣቸው ትዕዛዝ በማደግ ላይ ባሉ ሀገራት ጫና የሚያሳድሩ ብሔራዊ ሉዓላዊነትን ለመጣስ የሚሞክሩና በአጠቃላይ የኤርትራን ደህንነት አደጋ ውስጥ የሚከቱ ናቸው ስትል ኤርትራ በተደጋጋሚ ገልጻቸዋለች። በመሆኑም ራፖርተሩ ከኃላፊነታቸው እንዲነሱና የኤርትራ መንግስት ያላሰለሰ ጥረትና ዲፕሎማሲ ጫና ሲያደርግም ቆይቷል። ይህንን ተከትሎ ሰሞኑን ይህንን የተባበሩት መንግስታት ድርጅት ተወካይን ለመተካት 8 እጩዎች የተገመገሙ መሆኑን የሚገልጸው ዘገባዎች
በስፋት ቢሰራጩም በጀኔቫ በተካሄደው ምክር ቤት ስብሰባ ላይ ግን ይህ ሰውዬ ኃላፊነታቸው እንዲቀጥል ተደርጓል። የአውሮፓ ህብረት ያቀረበው የራፖርተሩን የስራ ዘመን የማራዘም ረቂቅ ውሳኔን ተከትሎ በተሰጠው ድምፅ መሰረት 23 የምክር ቤት አባላት ውሳኔውን ሲደግፉ 17 ድምፀ ታቅቦ አድርገዋል። 6 ሀገራት ደግሞ የተቃውሞ ድምፅ ሰጥተዋል። ውሳኔው እንዳይጸድቅ የተቃውሞ ድምፅ የሰጡት ግብፅ፣ ብሩንዲ፣ ቻይና፣ ኩባ፣ ህንድና ፓኪስታን መሆናቸው ታውቋል። ይሁን እንጂ በአብላጫ ድምፅ ውሳኔው ጸድቆ ይህ ሰውዬ የኤርትራን የሰብአዊ ጉዳዮች እንዲከታተል በተባበሩ መንግስታት ድርጅት ውክልናውን ይዞ ይቀጥላል። ወደ አማራ ክልል የግንባር መረጃዎች እንመለሳለን። በሸዋ ቀጠና ያለው መረጃ አስከትላለሁ። በሸዋ ቀጠና መንዝ ውስጥ በተፈጸመ የደፈጣ ጥቃት ወታደራዊ፣ ሰብአዊና ቁሳዊ ኪሳራ መድረሱን የመጡ መረጃዎች ገልጸዋል። ዛሬ ሰኔ 29 2018 ዓ.ም ማለዳ ላይ መነሻውን ዘመሮ ከተማ አድርጎ ወደ ዘረት አቅጣጫ በመንቀሳቀስ ላይ በነበረ የአየር ወለድ ኮማንዶ ተሽከርካሪ ላይ ነው ፋኖ የደፈጣ ጥቃት እየፈጸመው። በጥቃቱ የደረሰው ጉዳት በውል አልታወቀም ያሉት የመረጃ ምንጮች ከተፈጸመ ጥቃት በኋላ ወደ ዘመሮ ከተማ የሕክምና ማዕከል የገቡ ቁስለኞች ስለመኖራቸው ገልጸዋል። ጥቃቱን ተከትሎም እንደዚሁ ወደ ዘረት አቅጣጫ እንቅስቃሴ ላይ የነበረው የእግረኛ ኮማንዶ ወደ ኋላ ወደ ዘመሮ ተመልሷል ሲሉ መረጃ ምንጮቹ ገልጸዋል። ሌላው የአማራ ክልል ሚሊሻ ኮሚሽን የተገኘው መረጃ ነው። ከህወሓት ጋር አዲስ ጦርነት ሊቀሰቀስ ነው በሚል በተለያዩ አካባቢዎች አዲስ የሚሊሻና የፖሊስ ሰራዊት አባላትን የማሰልጠን በመከላከያ እዝ ስር የማስገባት ተግባራት በከፍተኛ ሁኔታ አጠናክሮ መቀጠሉን የወጡ መረጃዎች ያሳያሉ። በየአካባቢው የሚወጡ መረጃዎች እንደሚያመላክቱት በአሁኑ ወቅት በቀጠናው ወታደራዊ ስልጠና የወሰዱ የሚሊሻ አባላት በመከላከያ በኩል ስልጠናቸውን እንዲቀጥሉና እንዲሁም ደግሞ ጥርነፋቸውና ስምሪታቸውን በመከላከያ ስር እንዲያደርጉ ነባርም ሆነ አዲስ ይሄ ስምሪት ተሰጥቷል። በተመሳሳይ ሁኔታ በራያ ቀጠና ከ6 ወረዳዎች የተመለመሉ ሚሊሻዎች በአሁኑ ወቅት ስልጠናቸውን በስፋት እየወሰዱ ሲሆን ሁለተኛ እና ሶስተኛ ዙር ሰልጣኞችም በቅርቡ ስልጠናቸውን አጠናቀው ከቀዳሚዎቹ ሚሊሻዎች ጋር ይቀላቀላሉ ተብሎ ይጠበቃል። ይህ እንግዲህ በራያ የማንነት ጥያቄ ባለባቸው አሁን ህወሓት በተቆጣጠራቸው 6 ቀጠናዎች የወጣ ሚሊሻ ነው። ዛሬ በኮረም ቀጠና እንደዚሁ የሁለተኛ ዙር ሚሊሻዎች በመከላከያ ሰልጥነዋል። በቆቦ ዋጃ መስመር ለድንበር ጥበቃና ደህንነት አስጊ በሆኑ አካባቢዎች ላይ እንዲሁም ወደ ደጋማው የራያ ቆቦ አካባቢ ይህ ሚሊሻ ኃይል ስምሪት ይሰጠዋል ተብሎ ነው እንግዲህ የመሳሪያ የሎጂስቲክ ድጋፍ እየደረሰው ያለው። ይህ ወታደራዊ እንቅስቃሴ ተከትሎ በአማራ ክልል ከተሞች ከሁሉም የዞንና የወረዳ አስተዳደሮች የፖሊስ አባላት፣ የሚሊሻ አባላት እንዲሁም ደግሞ የቀድሞ የልዩ ኃይልና የአድማ ብተና አባላት በዚህ የክተት ጥሪ መሰረት በተለይ የአድማ ብተናና የልዩ ኃይል አባላት ቅድሚያ ወስደው ከህዝባዊ ፖሊስ ጋር ከሚሊሻ ጋር በመሆን ወደ ግንባር እንዲገቡ ስምሪት ተሰጥቷል። የተሰጠውን ወታደራዊ ትዕዛዝ ተከትሎ በአሁኑ ወቅት በተለያዩ የክልል ከተሞችና የዞን ፖሊስ ሰራዊት እንዲያዋጡና በተሰጣቸው ኮታ መሰረት ኃይላቸውን በየዞኑ ማዕከላት እንዲያሰባስቡ ስምሪት ተሰጥቷል። ወደ ቆቦ ቀጠና የሚወስደን መረጃ አስከትላለሁ። በሰሜን ወሎ ዞን ራያ ቆቦ ወረዳ የድሮን ጥቃት መፈጸሙን መረጃዎች ገልጸዋል። በሰሜን ወሎ ዞን ራያ ቆቦ ወረዳ ዛሬ ረፋድ የድሮን ጥቃት መፈጸሙን የገለጹት የዓይን እማኞች ልዩ ስሙ ጀመዶ ተብሎ በሚጠራው አካባቢ ነው ዛሬ ረፋድ 3 ሰዓት ገደማ የድሮን ጥቃት የተፈጸመው። የዓይን እማኞች ለኢትዮ ፎከስ እንደገለጹ ጥቃቱ የተፈጸመው በአካባቢው ምንም አይነት የእግረኛ ውጊያ፣ የእግረኛ ጦር እንቅስቃሴና የምድር ውጊያ በሌለበት ሁኔታ ነው። በተፈጸመው የድሮን ጥቃት የደረሰውን ሰብአዊ ጉዳትና ወታደራዊ ኪሳራ በተመለከተ እስካሁን በውል ለማረጋገጥ እንዳልተቻለ ነው መረጃ ምንጮች የጠቆሙት። በአሁኑ ወቅት በራያ ግንባር በህወሓት እና በፌዴራል መንግስቱ በኩል በርካታ ኃይል እንዲሁም ደግሞ የአማራ ክልል በራሱ በኩል የሚሊሻና የፖሊስ ኃይል እያስጠጉ ነው የሚገኙት። በአካባቢው ከፍተኛ ውጥረት እንዳለ ከአሁን በፊት የወጡ ተደጋጋሚ መረጃዎች ለመመልከት ተችሏል። ወደ ሰሜን ጎንደር ዳባት ወረዳ ስንሄድ ሰሞኑን ውጊያ በነበረባቸው የደባርቅና የዳባት ቆላማ አካባቢዎች ዛሬም በዳባት ወረዳ በሌሊት ወደ ፋኖ ቀጠና ከተንቀሳቀሰ የሚሊሻ የአድማ ብተናና የመከላከያ ኃይል ጋር የፊት ለፊትና የከበባ እንዲሁም የቆረጣ ውጊያዎች መደረጋቸው ተሰምቷል። ቁጥር 13 ተብሎ በሚጠራው 13 እየተባለ በሚጠራው ዳባት ወረዳ በሚገኝ አካባቢ ዛሬ ሌሊት የመከላከያ የሚሊሻና የአድማ ብተና ፖሊስ አባላት ያካተተ የጥምር ግብረ ኃይል ወደ አካባቢው ተንቀሳቅሶ ፋኖ ቀጠናን ከበባ ውስጥ ለማስገባት መሞከሩ ተከትሎ ነው ያጸፋ ምላሽ የተሰጠው። ይሁን እንጂ በፋኖ በኩል የተሰነዘረው ጠንካራ ያጸፋ ምላሽ ተከትሎ በሁለቱም በኩል ከባድ የተኩስ ልውውጥ ሲደረግ ማርፈዱን የገለጹት የመረጃ ምንጮች በጥቃቱ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በውል አልታወቀም ብለዋል። በዚህ ወረዳ አርቡር ተብሎ በሚጠራ ቀበሌ ሰሞኑን በተመሳሳይ በሌሊት በአራት አቅጣጫ የከበበ መከላከያ አድማ ብተናና ሚሊሻ በፋኖ ጋር በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ጉዳት መድረሱ ይታወቃል። አርቡር ቀጠና በተካሄደው ዘመቻ 25 በላይ አርሶ አደሮች የፋኖ ደጋፊ ናቸው በሚል
በመኖሪያ ቤታቸው ላይ በአሰቃቂ ሁኔታ ተገድለዋል። ምናልባት የሰብአዊ መብት ድርጅት ላይ የተሰማራችሁ ባለሙያዎች እና ይህን መረጃ የምትከታተሉ ካላችሁ በዳባት ከ2 ቀናት በፊት በንጹሐን አርሶ አደሮች ላይ የተፈጸመውን አሰቃቂ ጭፍጨፋ 9 የአንድ ቤተሰብ አባላትን ጨምሮ ልታጣሩትና ልትከታተሉት ትችላላችሁ። ወደ ሌሎች መረጃዎች እቀጥላለሁ። ወደ አፍሪካ ቀንድ መረጃዎች ነው የሚሄደው። ከበርበራ ከተማ በግምት 50 ኪሎ ሜትር እርቀት ላይ በሚገኝ የሶማሌላንድ ሳሂል ቀጠና ጋራገር ተብሎ በሚጠራ አካባቢ ዛሬ ሌሊት አንድ ሰው አልባ በራሪ አካል ድሮን ሚሳይሎችን መተኮሱን የአካባቢ ነዋሪዎች ገልጸዋል። በጥቃቱ የደረሰው የሰው ጉዳት እና የንብረት ጉዳት በውል አልታወቀም። በሚሳይል መምቻ ቦታዎች ላይ ከባድ ቃጠሎ መነሳቱ ግን ታውቋል። ድርጊቱ የተፈጸመው የየመኑ የሁቲ አማጽያን ሶማሌላንድ ከእስራኤል ጋር የደህንነት ስምምነት አድርጋለች በሚል ማስጠንቀቂያ በሰጠበት ማግስት መሆኑን የሶማሌላንድ ባለስልጣናት እስካሁን በጉዳዩ ላይ የሰጡት ምላሽ ባይኖርም ሁኔታው አደገኛ የማዕዘኑ ማዞሪያ ቀውስ ሲባል ተጠርቷል። ምናልባት የሁቲ አማጽያን ከሆኑ የኔ ድሮን ጥቃት የፈጸሙት እንግዲህ ወደ ሶማሌላንድ ተሻግረው ጥቃት መፈጸም መጀመራቸውና በዚህ ቀጠና የሚገኘው ኮሪደር የባህር ወሽመጥ ሊዘጋ ይችላል የሚለው ስጋት ይጨምራል። ይሄ ደግሞ በዓለም ላይ ሌላ ትልቅ ጫና ነው የሚፈጥረው። ይህ በእንዲህ እንዳለ በበርበራ ዩናይትድ አረብ ኤሚሬትስ ትልቅ ግዙፍ ወታደራዊ ሰፈር እየገነባች ነው ተብሏል። ይህ ወታደራዊ ሰፈር ለእስራኤልም ለአሜሪካም የሚያገለግል እንደሆነ ነው መረጃዎች የገለጹት። ይህንን በተመለከተ እንግዲህ አረብ ኤሚሬትስ በተለያዩ ቀጠናዎች በምታደርገው ጣልቃ ገብነት ለሚፈጸመው የሰው ልጅ ጭፍጨፋ አሜሪካ ደንታ ያልሰጠችው እንደዚህ አይነት የወታደራዊ ጥቅሞቿንና ከአረብ ኤሚሬትስ ጋር ያላትን ወዳጅነት ላለማጣት ነው። ለምሳሌ በሱዳኑ ቀውስ አረብ ኤሚሬትስ እያደረገች ያለችው ቀውስ ቢታወቅም እስካሁን አሜሪካ እዚህ ግባ የሚባል የግሳጼም አላደረሰችባትም። ለማንኛውም ለአሜሪካና ለእስራኤልም የሚያገለግል ትልቅ የባህር የምድር ኃይል የአየር ኃይል አጠቃላይ ወታደራዊ ቤዝ እየገነባች ነው። እስራኤልም ቀደም ብሎ እየገነባች ነው። ጉዳዩ ከኢትዮጵያ ጋርም የተያያዘ መረጃዎች ወጥተዋል። ፑንትላንድ አስተዳደር ህገ መንግስታዊ ውሳኔውን በድጋሚ በማረጋገጥ ከቱርክ ጋር ግንኙነት አለው የተባለውን ሶም ቱርክ የተባለውን የኩባንያ ጨምሮ ማንኛውም የውጭም ሆነ የግል መንግስት ድርጅት በፑንትላንድ እውቅና ፈቃድ ውጭ በባህር ክልሏ ላይ አሳም ሆነ ሌላ ኢንቨስትመንት እና የባህር ዳርቻ ጥበቃ ስራዎችን ማከናወን እንደማይችል ገልጻለች። ከአረብ ኤምሬትስ እና ከእስራኤል ድጋፍ እየተደረገላት ሲሆን ሞቃዲሾ ደግሞ ቱርክ ነች። ቱርክና እስራኤል በዚህ ቀጠና በተዘዋዋሪ እንግዲህ ግጭት ውስጥ ናቸው። በሱዳን ያለው ቀውስ ተነግሮ አያልቅም። በሱዳን እንግዲህ ኦሮማ ተብላ በምትጠራ ከተማ ከሰላ ውስጥ 1 ሊትር ውሃ 60 ሺህ የሱዳን ፓውንድ እየተሸጠ ነው። የሚጠጣ የለም። በዛ በረሃ ውስጥ የሰው ልጅ ያለበት የእልቂት ደረጃ የሚያሳይ ነው። በሱዳን ሚሊሻዎች ውስጥ በሰላማትና በአባሄ ተብሎ የሚጠራ አካባቢም እንደዚሁ ግጭቶች ተቀስቅሰው ዛሬ በርካታ ንጹሐን ተገድለዋል። የሱዳን ጉዳይ ከዕለት ወደ ዕለት አሳሳቢ ደረጃ ላይ ደርሷል። ሌላው ወደ ምዕራብ አፍሪካ ሀገር ስናመራ በማሊ ሰሜናዊ ማሊ የሩሲያ ጋር ግንኙነት ያላቸው ታጣቂዎች አዲስ ወታደራዊ ኪሳራ ገጥሟቸዋል። የሩሲያ ሄሊኮፕተሮች ተመተው ወድቀዋል። ከአልቃይዳ ጋር ግንኙነት ያላቸው ጂኒም ተብሎ የሚጠሩ የቱርክ ተገንጣይ ኃይሎች አኒፌስ በተባለ አካባቢ የሩሲያ ሚግ 24 ኤምአይ 24 የጦር ሄሊኮፕተሮችን መተው መጣላቸው ታውቋል። በውስጥ የነበሩ ተሳፋሪዎች ሙሉ በሙሉ መሞታቸውም ታውቋል። በማሊ አዲስ ቀውስ ሊቀሰቀስ ይችላል ተብሏል። እነዚህ ታጣቂዎች ከፈረንሳይ ጦር መሳሪያ ድጋፍ ስለማግኘታቸው አንዳንድ ሚዲያዎች ገልጸዋል። የፈረንሳይ ጦር እና ፈረንሳይ እዚህ ቀጠና ወጥታ ሩሲያ ከገባች በኋላ ሩሲያን መልሶ ለማስወጣት ፈረንሳዮች እንደለመዱት በአካባቢው ሚሊሻዎችንና ታጣቂዎችን እያደራጁ እንደሆነ ነው የተገለጸው። ለዚህ ሰዓት የነበሩኝ አጫጭር መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እንገናኛለን። መልካም ጊዜ